በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የኢትዮጵያ የኤርትራ ጦር ወደ ድንበር መጠጋቱ ተሰምቷል። የኢትዮጵያ ጦር በትግራይ ክልል የተለያዩ እንቅስቃሴዎችን ለማድረግ የሚያስችለው ዝግጅቱንም አጠናቋል። የኤርትራ ጦር በተደጋጋሚ በትግራይ ክልል እያደረገ ያለው እንቅስቃሴ መነሻ በማድረግ ከኢትዮጵያ በኩል ሲቀርብበት የነበረውን ክስና እንዲሁም ደግሞ አካባቢውን ለቆ እንዲወጣ የቀረበለትን ጥሪ በማጣጣል የተለያዩ ምላሾችን ቢሰጥም የኤርትራ ጦር አሁን ላይ ግን ከኢትዮጵያ ጋር የለየለት ጦርነት ውስጥ ለመግባት የሚያስችል እንቅስቃሴ መጀመሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የኤርትራ ጦር የኢትዮጵያ መከላከያ ወደ ትግራይ ክልል መግባቱን ተከትሎ እየሸሸ መሆኑ ተሰምቷል። በዚህ ጉዳይ ላይ ዝርዝር ዘገባ ይዤላችሁ ቀርቤያለሁ። ሁለተኛው መረጃችን የወደቡ ስምምነት ተፈርሟል። የወደብ ስምምነቱ መፈረምን ተከትሎ ኢትዮጵያ ልታገኛቸው የምትችላቸው እድሎችና ኢትዮጵያ በቀጠናው ላይ የበላይነቷን በማስጠበቅ የቀይ ባህር አካል ለመሆን በምታደርገው ጥረት ላይ የቀይ ባህር አካል እንድትሆን የሚያደርጓትን ስትራቴጂካዊ እድሎችን ይዞላት የመጣው ይህ ስምምነት ላይ ኢትዮጵያ ምን አይነት ስልቶችን ትከተላለች በሚለው ጉዳይ ላይ ዝርዝር መረጃን ይዤላችሁ ቀርቤያለሁ። አብራችሁን እንድትቆዩም ጋብዛችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ወደ ቀዳሚው መረጃም ተሻገርኩ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሆነው የሻዕቢያ መንግስት የመጀመሪያ ዶክትሪን አድርጎ የሚጠቀመው የኢትዮጵያን የውስጥ ሰላም ማተራመስ፣ ከዛ በተጨማሪ ደግሞ የፌዴራል መንግስቱ ላይ የተለያዩ እርምጃዎችን በመውሰድ ኢትዮጵያ ወደ ቀይ ባህር ለመሄድ የምታደርገውን ጥረት ማቋረጥና የቀይ ባህር አጀንዳን በመርሳት በውስጣዊ ጉዳዮች ላይ እንድትጠመድ የማድረግ እንቅስቃሴውን ለማጠናከር ያስችለኛል ባለው እርምጃ ላይ ከህወሓት ጋር በመጣመር ትግራይ ክልልን ሁለተኛ ዙር የጦር አውድማ ለማድረግ የሚያደርገው ጥረት እየተጠናከረ መጥቷል። እንደ ክራይሲስ ሪፖርትስ መረጃ መሰረትም ደግሞ በትግራይ ክልል ባለው ውጥረት አሁን ላይ በኢትዮጵያ በኤርትራ እንዲሁም ደግሞ በፌዴራል መንግስቱና በህወሓት መካከል ያለው ውጥረት በቀጣይ በአፍሪካ ቀንድ ላይ የዛሬ 3 ዓመት የተፈጠሩ ደም አፍሳሽ ጦርነቶች አይነት ጦርነት ሊያስፈጠር የሚችልና ኢትዮጵያ ከፍተኛ የሆነ እልቂት፣ የኢኮኖሚ ኪሳራ፣ የሰብአዊ ቀውስ ሊገጥማት የሚያስችል አይነት ሁነት እየተፈጠረ መሆኑን የሚያሳይ ትንበያዎችን ይፋ አውጥቷል። የተባበሩት መንግስታት ድርጅትም የሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማት በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አስከፊ ጦርነት ያመራል የሚል ግምታቸውን እያስቀመጡ ባሉበት በዚህ ወቅት ላይ ብሉምበርግ አዲስ መረጃን ይፋ አድርጓል። ብሉምበርግ ይዞት በወጣው መረጃ መሰረት የኢትዮጵያ ጦርም የኤርትራ ጦርም ወደ ትግራይ ክልል እንቅስቃሴ ማድረግ መጀመራቸውን የገለጸ ሲሆን የኤርትራ ጦር በተደጋጋሚ ከኢትዮጵያ የውጭ ጉዳይ ሚኒስተር የቀረበለትን ትግራይ ክልል ለቆ እንዲወጣ የተደረገውን ጥሪ ውድቅ በማድረግ የኤርትራ ጦር በትግራይ ክልል እየተንቀሳቀሰ አይደለም የሚል የእምነት ክህደት ቃላቸውን ከሰጡ በኋላ የኤርትራ ጦር በተጨባጭ በትግራይ ክልል እየተንቀሳቀሰ መሆኑን የሚያሳዩ የተለያዩ መረጃዎች ሲወጡ ቆይተዋል። ከነዛ መረጃዎችን በተጨማሪ የሻዕቢያ
መንግስት ለህወሓት ቡድን አደገኛ የሚባሉ የጦር መሳሪያዎችን ከማስታጠቅ እንዲሁም ደግሞ የተለያዩ የጦር ኃይሎቻቸውን እነሱ አርሚ ብለው የሚጠሯቸውን የጦር ክፍሎችን ጭምር በአስመራ በተለያዩ የኤርትራ መዳረሻዎች ላይ የጦር ስልጠናን እንዲወስዱ በሱዳን የሚንቀሳቀሰው ከአርሚ 7ና 15 ጋርም ሌሎች ተጨማሪ ግንኙነቶች እንዲፈጠሩ ጭምር የኤርትራ ጦር የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። ባለፉት ወራትም ደግሞ የኤርትራ ከፍተኛ የጦር ጀነራሎችን ጨምሮ ሌሎች የኤርትራ መንግስት ባለስልጣናት በኢትዮጵያ ውስጣዊ ጉዳዮች ላይ በትግራይ ክልል ጦርነት መክፈት ትግራይን የሚያዋስኑ ድንበር አካባቢዎች ላይ ጭምር የጦር ትንኮሳ እንዲደረግ የሚያስችል ስምሪትን በባድመ ምስጢራዊ ስብሰባዎችን ሲያደርጉ ቆይተዋል። የባድመና የዛላንበሳ ድንበርን በመጠቀምም ከኤርትራ ወደ ትግራይ ክልል የተለያዩ የጦር መሳሪያዎችም ሲገቡ ቆይቷል። ከነዚህ መካከል እንግዲህ መከላከያ ሰራዊቱ ከትግራይ ክልል አልፎ ወደ ሌሎቹ የኢትዮጵያ ክልሎች የሚንቀሳቀሱ ታጣቂዎችን በጦር መሳሪያ ለመደገፍ ሲያደርጉት የነበረውን ጥረት በተጠና ኦፕሬሽን ወይም ደግሞ በተጠና አካሄድ በማድረግ እንግዲህ 2 የጭነት መኪናን የጫኑ አደገኛ ጥይቶችን ሌሎች የጦር መሳሪያዎችን ጭምር በቁጥጥር ስር መዋሉንም ይፋ አድርጎ ነበር። ምንም እንኳን የኢትዮጵያ መከላከያ ሰራዊት እነዚህን ኦፕሬሽኖችን በመስራት የህወሓትና የሻዕቢያን እንቅስቃሴ ውድቅ እያደረገ ቢሆንም ሻዕቢያና ህወሓት ግን አሁንም ድረስ በኢትዮጵያ ውስጥ እያደረጉት ያለውን እንቅስቃሴ እየካዱ ምንም አይነት የጦር ዝግጅት እየተደረገ አይደለም በሚል ሽፋን እነሱ ወንድማማቻዊ የሚሉትን ጥምረት ወታደራዊ ጥምረት አድርገው አሳድገው ሁለተኛ ዙር ጦርነትን ለመጀመር ከፍተኛ ጥረት እየተደረገ ነው ያለው። ለዚህም ደግሞ ማሳያ የሚሆነው የህወሓት ቡድን ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል እንግዲህ ከቀናት በፊት አስመራ ድረስ በመሄድ ከአስመራ ከፍተኛ ባለስልጣናት ጋር መክረዋል። ለህወሓት የሎጂስቲክ ማጠራቀሚያም ጭምር ቦታዎችን አዘጋጅተው ተመልሰዋል። ከዛ በተጨማሪ ደግሞ የጦር አቅጣጫዎች በቀጣይ ጊዜ ጊዜያዊ አስተዳደሩ ላይ የሚወሰዱ እርምጃዎች የተለያዩ የኦፕሬሽኖችን የሚመሩ አካላትን ጭምር በመመልመልና በመመደብ ህወሓትን የሚቃወሙ በህወሓት ላይ የተለያየ ጥያቄ የሚያነሱ አካላትን ጭምር የመለየት ስራዎች እንዲሰሩ ተልዕኮ ተሰጥቷቸው እሱን የማስፈጸሚያ እቅድ ይዘው መጥተዋል። ከዛም በተጨማሪ ደግሞ ጀነራል ፍስሐ ማንጁስም በተመሳሳይ አስመራ ድረስ በመሄድ የሻዕቢያን ተልዕኮ ተቀብለው መጥተው መቀለ ላይ ባካሄዱት ስብሰባ ላይ ከህወሓት ጋር ያለውን ግንኙነት ለማጠናከር ጽምዶን ለማሳደግ ከዛም በተጨማሪ ደግሞ ሌሎች በኢትዮጵያ የሚገኙ ታጣቂ ኃይሎች ጋር ጥምረታቸውን በማጠናከር ትግራይን ሁለተኛ ዙር ጦርነት ቀማሽ እንድትሆን ለማድረግ እና መላው የትግራይ ህዝብ ድጋፍ እየሰጣቸው ባለመሆኑ መላው የትግራይ ህዝብ አሁን ላይ ጦርነት የማይፈልግ ሰላም ፈላጊ መሆኑን በማረጋገጡ ህወሓት የመጨረሻ ተስፋ መቁረጥ ውስጥ ሆኖ ከሻዕቢያ ጋር ያለውን የሁለትዮሽ ግንኙነት እያጠናከረ ይገኛል። በህወሓትና በሻዕቢያ መካከል ያለው የሁለትዮሽ ግንኙነት እየተጠናከረ መጥቶ ሻዕቢያ የውክልና ጦርነት ለመክፈት ጥረት እያደረገ ባለበት በዚህ ወቅት ላይ ህወሓት በተለያዩ የትግራይ ክልል አዋሳኝ አካባቢዎች የተለያዩ ቦታዎች ላይ የጦር ትንኮሳዎችን አድርጓል። በአፋር ክልል አድርጓል፣ ወልቃይት ላይ አድርጓል፣ ጠለምት ላይ አድርጓል። ሌሎች አካባቢዎች ላይ የጦር ትንኮሳን በማድረግ ጭምር ውስጣዊ ያለመረጋጋቶችን ለመፍጠር እየሞከረ ባለበት በዚህ ወቅት ላይ እንግዲህ ኢኮኖሚስት ከቀናት በፊት እንደገለጸው ከሆነ የኢትዮጵያ ጦር አደገኛ የጦር መሳሪያዎችን የታጠቁ ስልጡን ወታደሮቹን ወደ ትግራይ አዋሳኝ ድንበሮች አስጠግቷል የሚል መረጃን አውጥቷል። በትክክልም ደግሞ የኢትዮጵያ መከላከያ ራሱን ለመከላከል የሚያስችሉ ቅድመ ዝግጅቶችን በማድረግ የትግራይን ህዝብ ሌላው ሰላም ወዳዱን ህዝብ ለመጠበቅና ለማዳን የሀገር ሉዓላዊነትን ለሚገዳደሩ ኃይሎች ምላሽ ለመስጠት የሚያስችል ዝግጅት አድርጎ ወደ ድንበር አካባቢ እንቅስቃሴ ማድረግ ጀምሯል። ከዚህም በተጨማሪ ደግሞ አደገኛ የሚባሉ የጦር መሳሪያዎችን ከነ ሩሲያ ከተለያዩ ሀገራት የታጠቃቸውን የጦር ኃይሎች የጦር አቅሞችን ጭምር የኢትዮጵያ ጦር አሁን ላይ በይፋ ወደ ድንበር አካባቢ ማስጠጋት መጀመሩ በሁለቱ ሀገራት መካከል ያለው የጦርነት ሁኔታ አይቀሬ ነው የሚያስብል አይነት መልክ እንዲኖረው አድርጓል። ዓለም አቀፍ ተቋማት ጦርነት እንዳይነሳ የግጭት እንዳይነሳ የተለያዩ ማስጠንቀቂያዎችን እየሰጡ ነው የሚገኙት። እነዚህ ሁሉ ባሉበት ሁኔታ ላይ ውጥረቱ እጅግ እየከፋ በመጣበት በዚህ ወቅት ላይ ኢትዮጵያ አሁንም ቢሆን በጠቅላይ ሚኒስትር ዶክተር አብይ አህመድ በኩል የቀይ ባህር ጥያቄዋ የማይቀር ነው። ኢትዮጵያ የባህር በር ጥያቄ እያቀረበች ያለችው የህልውና ጉዳይ ነው። ነገር ግን የባህር በሩንም ሆነ ወደቡን ደግሞ ማግኘት የምትፈልገው በሰላማዊና በዲፕሎማሲያዊ መንገድ ነው ብለው አስረግጠው ተናግረዋል። ከኤርትራ በኩል ደግሞ እየተሰጡ ያሉ ምላሾች ኢትዮጵያ እያቀረበች ያለችው የሰላም የዲፕሎማሲ ግብዣ የወረራ ፍላጎት ነው፣ ኤርትራን የመጠቅለል ኤርትራን የመውረር ፍላጎት ነው በሚል ምላሽ ሰጥቷል። ለዚህም በድጋሚ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በሩ ጥያቄ የወረራ ጥያቄ እንዳልሆነና ኢትዮጵያ የኤርትራን ግዛት የመጠቅለል እቅድ እንደሌላ ጭምር ገልጸዋል። እነዚህ የቃላት
የቃላት ጦርነቶች አሁን ላይ እጅግ እየተካረሩ መጥቷል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል በትናንትናው ዕለት በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ላይ የኢትዮጵያ መንግስትን በይፋ ተችተው የኢትዮጵያ መንግስት የወረራ አባዜ ያለበት የውስጥ ችግሮቹን መፍታት ስላልቻለ የውስጥ ችግሮቹን ወደ ባህር በርና የቀይ ባህር ጥያቄ ላይ በማላከክ ህዝቡን ለማታለል የተለያዩ እንቅስቃሴዎች እያደረገ ነው የሚል አይነት ሐሳብ ያለው መልእክት ልከዋል። እውነታውን ደግሞ ስናየው የኢትዮጵያ የውስጥ ችግር ከኢትዮጵያ የውስጥ ኃይሎች የመነጨ ከኢትዮጵያ የውስጥ የፖለቲካ ውጥረት የመነጨ ሳይሆን ራሱ የኤርትራ መንግስት ኢትዮጵያን ለማተራመስ የሚጠቀምበት ስትራቴጂካዊ አካሄድ መሆኑን ጭምር በይፋ ያረጋገጠ ነው። ለዚህም ነው ኤርትራ በተደጋጋሚ የተለያዩ ሐሰተኛ ፕሮፓጋንዳዎችን እየሰራች በተለያዩ የሶሻል ሚዲያ መዳረሻዎቻቸው ሁሉ እያንጸባረቀች ትገኛለች። ኢትዮጵያ ደግሞ በተቃራኒው የተባበሩት መንግስታት ድርጅት ዓለም አቀፍ ህጎችን መነሻ በማድረግ የኢትዮጵያን የውስጥ ሰላም ለማወክ ሉዓላዊነትን በማተራመስ ኢትዮጵያ ላይ ውስጣዊ የጦርነት አጀንዳ ኤርትራ እየነዛች ነው። ለዚህ ደግሞ ዓለም አቀፉ ማህበረሰብ በህግ አግባብ ኤርትራን በቃ ሊል ይገባል። ካልሆነ ግን ኢትዮጵያ የምትታቀብበት የምትቆምበት ይህንን ትንኮሳ እያየች የምትጸጥ የምትልበት ጊዜ ያበቃል ብለው የውጭ ጉዳይ ሚኒስተሩ እንግዲህ ማስጠንቀቂያም ጭምር የሰጡት ደብዳቤም ጭምር የሰጡት። ታዲያ የኢትዮጵያ የውጭ ጉዳይ ሚኒስተር ለኤርትራ የውጭ ጉዳይ ሚኒስተር አቻቸው በጻፉት ደብዳቤ ላይ የኤርትራ ጦር ከኢትዮጵያ የውስጥ ጉዳይ ላይ ለቆ እንዲወጣና የተቆጣጠራቸውን አካባቢዎችን ለቆ እንዲወጣ ጥያቄ አቅርበው ነበር። የኤርትራ የውጭ ጉዳይ ሚኒስተር እንግዲህ በመለሰው ምላሽ ላይ የኤርትራ ጦር በኢትዮጵያ ውስጥ እየተንቀሳቀሰ አለመሆኑን ገልጿል። ከዚህ ጋር በተያያዘ ክላሽ ሪፖርትን ጨምሮ ሌሎች ዓለም አቀፍ ተቋማት የኤርትራን የጦር ሰራዊት ወታደራዊ ዩኒፎርም የለበሱ አካላት በትግራይ ክልል የተለያዩ ቦታዎች ላይ እየተንቀሳቀሱ ታይተዋል። ይሄን ሊዋሹት የማይችሉት ጉዳይ ነው። ከህወሓት ጋር ተጣምረው እየሰሩ ነው። ጥምረታቸው ጽምዶ ወይም ደግሞ ወንድማማቻዊ ጥምረት ሳይሆን ወታደራዊ ጥምረት በመሆኑ የኤርትራን ጦር የታጠቁ ወታደሮች በትግራይ ክልል እየተንቀሳቀሱ መሆኑን የሚያሳይ ነው። የኤርትራ ጦር አሁን ላይ በይፋ ገፍቶ በኢትዮጵያ ውስጥ ጉዳይ ላይ እየተንቀሳቀሰ መሆኑ ህወሓትና ፌደራል መንግስቱ ካሉበት ውጥረት በዘለለ የሻዕቢያ መንግስት የህወሓትና የፌደራል መንግስቱን ውጥረት ተጠቅሞ ኢትዮጵያን ቀይ ባህር ላይ ያነሳችውን ጥያቄ ለማዳከምና ከኢትዮጵያ ጋር ግጭት ውስጥ ለመግባት በሚያደርገው ጥረት ላይ መጠቀሚያ አድርጎ የሚያየው የህወሓትን ኃይል ነው። ህወሓት ሻዕቢያ እንደ ልቡ በትግራይ ክልል እንዲንቀሳቀስ ከዓመታት በፊት የሻዕቢያ ወታደር የትግራይ ህዝብ ላይ የፈጸመውን ግፍ የፈጸመውን ጥቃት መርሳት አይደለም፣ በታሪክ ሊረሳ የማይችለውን ስህተት ህወሓት ረስቶ አሁን ላይ ከሻዕቢያ ጋር በመጣመር የተለያዩ እንቅስቃሴ እያደረገ ነው። ለዚህም ነው የሻዕቢያን የጦር እንቅስቃሴ ለመግታት የህወሓትን የጦር እንቅስቃሴ ለማስቆም የኢትዮጵያ ጦር በትግራይ ክልል እየተሰማራ የሚገኘው። በትግራይ ክልል አዋሳኞች አካባቢዎች ላይ ጦሩን እያስጠጋ ነው ያለው። ሉዓላዊነትን የሚዳፈር አካል ላይ እርምጃ ይወሰዳል። ራስን መከላከል የተባበሩት መንግስታት ድርጅት አንቀጽ 51 ላይ የትኛውም ሀገር ራስን የመከላከል መብት እንዳለው ይደነግጋል። ኢትዮጵያም ሉዓላዊነቷን ሊዳፈር የመጣውን የሻዕቢያ ጦርን የኢትዮጵያ ሉዓላዊነትን ለመዳፈር የሚንቀሳቀሰው የሻዕቢያ ጦርን እየደገፈ ያለውን ህወሓትን ጭምር ለመከላከል የሚያስችል የጦር ዝግጅት ያስፈልጋታል። ብሉምበርግ የኤርትራ ጦርም የኢትዮጵያ ጦርም በትግራይ ክልል እየተሰማራ ነው ብሏል። ጦሬን አስወጥቻለሁ የሚለው የሻዕቢያ መንግስት በይፋ ጦሩ ትግራይ ክልል ውስጥ መኖሩን እንግዲህ ዓለም አቀፍ የሚዲያ ተቋማት ጭምር እያረጋገጡ ነው ያሉት። ስለዚህ የኢትዮጵያ ጦር በድንበር ላይ በተለያዩ አካባቢዎች ላይ እየተንቀሳቀሰ ነው። ታዲያ አሁን ላይ የኤርትራ ጦር ተንቤ ገብቶ ነበረ። ተንቤ ገብቶ የነበረው የኤርትራ ጦር የኢትዮጵያ ጦር ወደ ትግራይ መግባቱን ተከትሎ ወደ ሽረ ከተማ አፈግፍጓል ወይም ደግሞ ወደ ሽረ ከተማ ሸሽቷል። የኤርትራ ጦር በቆላና በደጋ አካባቢው ላይ በቆላና በደጋ ተንቤ አካባቢ ላይ ሲንቀሳቀስ ነበር። ከዛ በመነሳት አሁን ላይ በሽረ መንቀሳቀስ ጀምሯል። በቆላው እንደ ጉና ወደ ነበረው ወደ ደብረ አባ የሚባል አካባቢ ላይ ተንቀሳቅሷል። ደን ደግሞ በደጋ በነበረው ላይ የደደቢት ክፍለ ጦር መስመርን ይዞ ክፍለ ጦሩ የኤርትራ ጦር የደደቢት መስመርን ይዞ ከሽረ 18 ኪሎ ሜትር ርቀት ላይ ተቀምጧል። ይሄ ሁሉ የሚያሳየው የኤርትራ ጦር አሁንም የኢትዮጵያን ሰላም ለማወክ ኢትዮጵያን ሉዓላዊነቷን ለመጣስ ህወሓትን መጠቀሚያ አድርጎ ጦሩን እያሰማራና ጦሩን እያንቀሳቀሰ መሆኑን የሚያሳይ ነው። የኢትዮጵያ ጦር ልክ ወደ ትግራይ ክልል ሲንቀሳቀስ ተንቤ ላይ የነበረው በቆላና በደጋ ተንቤ ላይ ሲንቀሳቀስ የነበረው የኤርትራ ጦር ራሱን ወደ ደደቢት መስመር፣ ወደ ሽረ፣ ወደ ሌሎች አካባቢዎች ጭምር እያንቀሳቀሰ ይገኛል። ታዲያ የኤርትራ ጦር በኢትዮጵያ ውስጥ ጉዳይ ላይ የለውበትም ወይም ደግሞ አልገባውም የሚለው
እያደረጋችሁት ያለው እንቅስቃሴ ምንድነው? ነው ትግራይ ክልል የእናንተ የግዛት አካል ናት አይደለችም? ትግራይ የኢትዮጵያ ሉዓላዊ ግዛት ነች። እናንተ ልትቆጣጠሩት ወይ ደግሞ ማኔጅ ልታደርጉት የምትችሉት አገር የሸጠ ዱርዬ ስብስብ የሆነው ህወሓትን ነው። ህወሓትን በመቆጣጠር ግን ትግራይን መቆጣጠር አትችሉም። ህወሓትን በመምራት የትግራይ ህዝብን መምራት አትችሉም። ለዚህ ነው ጽምዶ ገና ከጅምሩ ጀምሮ ተቃውሞ እየገጠመ ያለው። ጽምዶ ገና ተፈጠረ ሲባል የትግራይ ህዝብ እኮ አለቀልኝ ነው ያለው። ያውቁታል። የኤርትራን ጦር ክፋት ያውቁታል። የሻዕቢያ ወታደር ክፋትን ያውቁታል። የሻዕቢያ ወታደር ምን አርገና ተብሎ ስምሪት እንደሚሰጥ ያውቃሉ። ለዚህም ነው ከቆላና ከደጋማ የተንበያ አካባቢ ላይ ሲንቀሳቀስ የነበረው የኤርትራ ጦር የኢትዮጵያ ጦር ወደ ትግራይ ክልል ሲንቀሳቀስ ተነስቶ ወደ ሽረ እየሄደ ያለው። የኤርትራ ጦር አሁን ላይ በትግራይ ክልል እየተንቀሳቀስኩ አይደለም ቢልም የተለያዩ የመረጃ ምንጮች የሳተላይት ማስረጃዎች እንደሚያሳዩት ከሆነ እየተንቀሳቀሰ ነው ያለው። ስለዚህ በሁለቱ አገራት መካከል ያለው ውጥረት ተባብሶ ወደ ለየለት ጦርነት ሊያመራ ከጫፍ ደርሷል። የኢትዮጵያ ጦር በገፋ ቁጥር የኤርትራ ጦር እየሸሸ ነው ያለው። የትግራይ ህዝብ እየተቃወመ ነው ያለው። የትግራይ ህዝብ ከፌዴራል መንግስቱ ጋር በመተባበር ህወሓትን ሊጥለው ከጫፍ ደርሷል። ለዚህም ነው ኤርትራ አሁን ላይ የኢትዮጵያን ውስጣዊ ሰላም ማወክ የሚለው የኢሳያስ አፈወርቂን ዶክትሪን መፈጸም ያልቻለችው። በዚህ ምክንያት በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ተባብሶ ግጭቱ አይቀሬ መሆኑን እያሳየ ይገኛል። ህወሓት አብቅቶለታል፣ አክትሞለታል። የቀበረውን የጦር መሳሪያ እየማሰ እያወጣ ነው። ያም ሆኖ የሚሳካ አይደለም። ራሱ የኔ ናቸው በሚላቸው ኃይሎች ጭምር እየተከዳ ነው ያለው። ጀነራሎቹ እየከዱ ነው፣ አዲስ አበባ እየመጡ ነው ያሉት። ከዛም ባለፈ ህወሓት የስነ ልቦና ጫና እየደረሰበት ነው ያለው። ህዝብ እየካደው ነው ያለው። የህወሓትን የሚዲያ ፕሮፓጋንዳ የምታራምደው ሞንጆሪ ነው። የህወሓት የሚዲያ ኃይል አሁን ላይ ተዳክሟል። የለም ብልጫ ተወስዶበታል እኮ። በፊት እኮ ፌስቡኩ ምኑን እንዴት አድርገው ማኔጅ ያደርጉት እንደነበር እናውቃለን። የትም ሳይደርሱ እዚህ ደርሰናል የሚል ሐሰተኛ ፕሮፓጋንዳ አሰራጭተው እኮ ዛሬ ድረስ እውነት የሚመስሉ ሀሳቦች እየተነሱ ነው ያሉት። ያ ያህል የሚዲያ ሞራል እንኳን የላቸውም። ሚዲያ ላይ ሲዘውሩላቸው የነበሩ አካላቶች ህወሓት ገዳይ ነው፣ ህወሓት አጥፊ ነው፣ ህወሓት ለትግራይ አይበጅም ብለው ህወሓትን ተቃውመውታል። የኤርትራ ጦር በትግራይ ክልል እያደረገ ያለው እንቅስቃሴ የኢትዮጵያ ጦር በገፋ ቁጥር እየሸሸ ነው የሚሄደው። ማን እንደሚያወጣቸው ማን እንደሚያድዳቸው በጋራ የምናየው ጉዳይ ነው የሚሆነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። ወደ ሁለተኛው አጀንዳ ተሻገርኩ። የወደብ ስምምነቱ ተፈርሟል። ሁለተኛው አጀንዳችን ነው። ከተባበሩት አረብ ኤምሬት ጋር የነበራትን የሁለትዮሽ ግንኙነት ያቋረጠችው ሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ከሳውዲ ጋር ሲፈጥሩት የነበረው ጥምረት ሳውዲ ላይ ሲደረጉ የነበሩ ንግግሮች መጨረሻቸው ምን እንደሆነ አሁን ታውቋል። በሳውዲ እና በሶማሊያ መካከል የወደብ ስምምነት ተፈርሟል። ከዚህ በፊት የተባበሩት አረብ ኤምሬት በሶማሊያ የሚገኙ ወደቦችን በፑንትላንድ እንዲሁም ደግሞ የበርበራ ወደብ ላይ የልማት ስራዎችን ለመስራት የሚያስችል ስምምነት ከሶማሌ ፌዴራል መንግስት ጋር ነበራት። የተባበሩት አረብ ኤምሬት ለራስ ገዟ ሶማሊላንድ እያደረገች ያለችው ድጋፍ፣ የተባበሩት አረብ ኤምሬት ለኢትዮጵያ የቀይ ባህር ጥያቄ እያደረገች ያለችው ድጋፍ፣ እስራኤል ለራስ ገዟ ሶማሊላንድ ከሰጠችው የሉዓላዊ ሀገርነት እውቅና ጋር ተያይዞ ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን የሁለትዮሽ ግንኙነት እንድታቋርጥ ምክንያት ሆኗታል። ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን ግንኙነት ስታቋርጥ ደግሞ እንደተናጠል በአንድ ሀገር ፍቃድ ብቻ ሳይሆን ግብፅ የምትባል ሀገርም ግፊት አለ። ግብፅ በሱዳን ላይ ካላት ፍላጎት የተነሳ የሱዳን ፈጥኖ ደራሽ ኃይሉን ትደግፋለች ወይም ደግሞ ታጠናክራለች ተብሎ የምትጠበቀው የተባበሩት አረብ ኤምሬት የግብፅን የሱዳን ፍላጎት ስለምታስተጓጉል ሶማሊያ ከተባበሩት አረብ ኤምሬት ጋር ያላትን ግንኙነት እንድታቋርጥ ተደርጓል። ከዛ በተጨማሪ ግብፅ ኢትዮጵያ የቀይ ባህር ዳርቻ አካል አይደለችም፣ ስለዚህ ወደ ቀይ ባህር መግባት የለባትም የሚል አቋም ይዛ እየተንቀሳቀሰች ባለችበት በዚህ ወቅት ላይ የተባበሩት አረብ ኤምሬት ደግሞ ኢትዮጵያ ወደ ቀይ ባህር መግባት አለባት፣ ወደ ቀይ ባህር የምትገባበትን አማራጭ እንፈልጋለን የሚል አቋም በመያዟ ግብፅ የተባበሩት አረብ ኤምሬት የተቆጣጠረቻቸው ሀገራት ጋር ዲፕሎማሲያዊ ጫናን በመፍጠር ጭምር እነዛ ሀገራት ከተባበሩት አረብ ኤምሬት ጋር ያላቸውን ግንኙነት እንዲያቋርጡ ፍላጎት አላት። በተጨማሪም ከሶማሊያ ጋር በጋራ እየሰራች ያለችው በራስ ገዟ ሶማሌላንድ ላይ የጋራ ፍላጎት ያላት ጅቡቲ የተባበሩት አረብ ኤምሬት የበርበራ ወደብን በማልማት የሶማሌላንድን ወደቦች ስትራቴጂካዊ ወደብ ታደርጋለች የሚል ስጋት ስላደረባት ከጅቡቲ ከተባበሩት አረብ ኤምሬት ሳውዲ ተመራጭ አድርጋለች። ጅቡቲ
የግብጽ ምንድነች? አጋር ነች። ስለዚህ አሁን ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከተባበሩት አረብ ኤምሬት ጋር ያላቸውን ግንኙነት ሙሉ ለሙሉ በሚባል መልኩ በማቋረጥ ከሳውዲ ጋር የሁለትዮሽ ግንኙነታቸውን አጠናክረዋል። ይህ የሆነበት ዋነኛ ምክንያት ሳውዲ የኢትዮጵያን የቀይ ባህር ጥያቄ ከሚደግፉ ሀገራት ጋር ጣምራነት የላትም። የራስ ገዟ ሶማሊላንድን የሉዓላዊ ሀገርነት እውቅናን አትደግፍም። በአፍሪካ ቀንድ ላይ የራሷን የሆነ ገናናነት የመመስረት ፍላጎት አላት። ስለዚህ ሳውዲና ሶማሊያ አሁን ላይ የወደብ ስምምነቱን ተፈራርመዋል። የሳውዲ መንግስት ቱርክና ግብጽ በጋራ በመሆን ሶማሊያና ቀይ ባህርን በመጠቅለል የየመንን ካርታ የሚቀይርና የአረቡ ሀገራት ባህር የሚል ስያሜ ለቀይ ባህር ለመስጠት ጥረት እያደረጉ ባሉበት በዚህ ወቅት ላይ የሶማሌ መንግስት ከሳውዲ ጋር የወደብ ስምምነት መፈራረሙ ዋጋ የሚያስከፍለው ነው። ከአሜሪካ ጋር ያለውን ግንኙነት የሚያሻክር፣ ሌሎች ሀገራት ጋር ያለውን ጥምረትም የሚያሻክር ነው። ስለዚህ የተባበሩት አረብ ኤምሬት ሳውዲ በሶማሊያ በኩል ብልጫ ትወስድብኛለች የሚለው ስጋት በራስ ገዟ ሶማሌላንድ ላይ የምታደርገውን ልማት ይበልጥ እንድታጠናክርና ከኢትዮጵያ ጋር ያላትን ግንኙነት ይበልጥ እንድታሳድግ የሚያስችል መሆኑን ነው የተገለጸው። የሶማሊያና የሳውዲ መንግስት የወደብ ስምምነት ምንን ነው የሚያካትተው? የመጀመሪያው ነጥብ የባህር ትራንስፖርት አገልግሎትን ያካትታል። ሶማሊያና ሳውዲ መካከል የተደረሰው ስምምነት የባህር ትራንስፖርት አገልግሎቶችን የሚያካትት ነው። ይሄ ማለት ሶማሊላንድ በዲፒ ወርልድ አማካኝነት እያለማች ያለችው የባህር ትራንስፖርት አገልግሎትን የተሻለ አድርጎ ብልጫ በመውሰድ በቀጠናው ላይ ተወዳዳሪ ብቻ ሳይሆን ቀዳሚ የባህር ትራንስፖርት አገልግሎትን ለመገንባት የሚያስችል ስምምነት ነው። ይህንን ግን ለማድረግ ሰላም ዋናና መሰረታዊ ጉዳይ ነው። በሶማሊያ ደግሞ እነዚህ የልማት ስራዎችን ለመስራት የሚያስችል ሰላም አለ ወይ ብለን ካየን የኢትዮጵያ ጦር ሶማሊያን ለቆ የሚወጣ ከሆነ አይደለም የባህር ትራንስፖርት አገልግሎት ልማት ስራን ይቅርና ሶማሊያ እንደ ሀገር እንኳን ለመቆም የምትቸገርበት ሁኔታ ላይ ነው ያለችው። የሩዋንዳ ጦር ከ19 ዓመት በኋላ ሶማሊያን ለቆ ሲወጣ እኮ ሶማሊያ ተንገዳግዳለች። ግብጽ የሶማሊያን ሉዓላዊነት ለማስቀጠል ሳይሆን የራሷን ብሔራዊ ጥቅም ለማስጠበቅና በድንበር በኩል ኢትዮጵያ ላይ ጥቃት ለመፈጸም የሶማሊያን ዳር ድንበር አስከብራለሁ ብላ በሰላም ማስከበር ኃይል ውስጥ እንግዲህ እየተሳተፈች ነው የምትገኘው። ለዚህ ነው የባህር ትራንስፖርት አገልግሎትን ለመክፈት ያለመው ስምምነታቸው። ሁለተኛው ኢንቨስትመንት ለመሳብና ስትራቴጂካዊ ለመሆን የሚደረግ ጥረት ነው። የሳውዲ መንግስት የተለያዩ ኢንቨስትመንት ስራዎችን በሶማሊያ ላይ በመስራት የሶማሊያን ኢኮኖሚ ለማሳደግ ነው። ሳውዲ በአፍሪካ ቀንድ ከሚገኙ ሀገራት ከኢትዮጵያ ጋር የደረሰችበትን የኢንቨስትመንት አይነት ስምምነት ከሌሎች ሀገራት ጋር አልደረሰችም። ከ50 ቢሊዮን ዶላር በላይ የሚገመት የኢንቨስትመንት ስምምነት ኖቬምበር 2025 ላይ ሳውዲ ፈርማለች ከኢትዮጵያ ጋር ለማልማት የሚያስችላት። ሶማሊያ ላይ የኢንቨስትመንት ስራዎችን ለመስራት ቅድም እንዳልኳችሁ ሰላም ቀዳሚ ጉዳይ ነው። ሰላም በሌለበት የኢንቨስትመንት ስራ ሊሰራ አይችልም። ነገር ግን ይህ ስምምነት የተባበሩት አረብ ኤምሬት በራስ ገዟ ሶማሊላንድ ልታለማቸው የምችለው የልማት ስራዎች ጋር ተወዳዳሪ ለመሆን የሚያስችሉ የኢንቨስትመንት ስራዎችን ለመስራት የሚያስችል ስምምነት ነው። በተጨማሪም የክልል የውሃ መንገድ ላይ ሚናን ለማጠናከር የሚያስችል ነው። የክልሉ የውሃ መንገድ ላይ የቀጠናው ላይ የአፍሪካ ቀንድ ላይ ሳውዲ ያላትን ሚና ለማሳደግ የሚያስችል እንቅስቃሴ እንደሆነ ጭምር ይደረጋል። ይህ የሳውዲና የሶማሊያ ስምምነት የመጣው የተባበሩት አረብ ኤምሬት ከሶማሊያ ጋር at the end of 2025 መጀመሪያ ላይ ያላትን ስምምነት ማፍረሷን ተከትሎ ነው። የተባበሩት አረብ ኤምሬት ሶማሊያን ለቃ እንድትወጣ ተደርጋለች። ለኢትዮጵያ ባሳየችው ውግንና ለራስ ገዟ ሶማሊላንድ በሰጠችው የሉዓላዊ ሀገርነት እውቅና እያደረገች ባለችው ድጋፍ የተባበሩት አረብ ኤምሬት ሶማሊያን ለቃ እንድትወጣ ተደርጋለች። ከዛ በማስቀጠል ሳውዲ በቀጠናው ላይ ያላትን ሚና ለማሳደግ ባረገችው ጥረት ፌብራሪ ላይ ወታደራዊ ትብብር የጦር ትብብር ከሶማሊያ ጋር ተፈራርማለች። ወታደራዊ ትብብርና አስቀድመው ተስማሙ። ዛሬ ላይ ደግሞ የወደብ ልማት ስምምነት ተስማሙ። ይሄ ነው አሁን ላይ ለሶማሊያ ድል የመሰለ ዜና። ፑንትላንድ እና ሶማሊላንድ ደግሞ ጥያቄ የሚያነሱበት ተቃውሞ የሚያነሱበት የሶማሌው ፕሬዝዳንት እንግዲህ የግዛት አንድነቴን አስጠብቂያለሁ ሲሉ ሉዓላዊ ሀገርነት እውቅናን እያገኘች ያለችው ሶማሊላንድ በተጨማሪ እነ ፑንትላንድ ጭምር ከቁጥጥር ውጭ መሆናቸውን የሚያረጋግጡበት መንገድ በሶማሊላንድ እና በኢትዮጵያ መካከል ያለው ግንኙነት እያደገ መጥቶ ኢትዮጵያ ወደ ቀይ ባህር በምታደርገው ጥረት ላይ እንቅፋት የሆነ ወጥመድ እንዘረጋለን ያለችው ሶማሊያ ከነ ግብጽና ከነ ሳውዲ ጋር ተባብራኝ ስምምነት መፈረመው
ለኢትዮጵያ ምን አይነት እድል ኢትዮጵያ ምን አይነት አካሄድ እንድትከተል ያደርጋታል ካለን ከሳውዲ ጋር ጠንካራ የሚባል የዲፕሎማሲ ግንኙነት አላት ኢትዮጵያ። ሌላው በቀጠናው ላይ ከሳውዲ ጋር ተፎካካሪ ከሆነችው ከተባበሩት አረብ ኤምሬት ጋርም ጠንካራ የተባለ ግንኙነት አላት። ከሁለቱም ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት በማጠናከር ከሶማሊያ ጋር ያላትን አሁናዊ ግንኙነትንም በማጠናከር ኢትዮጵያ ከሁሉም ጋር የሁለትዮሽ ግንኙነትን አጠናክራ የምትፈልገውን የማግኘት እድል አላት። ሶማሊያን ሉዓላዊ ሀገርነቷ እንዲቀጥል የምትፈልግና ፍላጎት ካላት ከኢትዮጵያ ጋር ሳትወድ በግዷ መስማማት ግዴቷ ነው። ሳውዲ በኢትዮጵያ ላይ ያላት የልማት እቅድ የኢትዮጵያን ፍላጎት ለማሟላት የሚያስገድዳት ነው። ምክንያቱም በኢትዮጵያ ያለው አንጻራዊ ሰላም ሳውዲ እንደ ልቧ ኢንቨስትመንቷን አጠናክራ እንድትሰራ ያደርጋታል እንጂ እንደ ሶማሊያ በአሸባሪ ቡድን ስጋት ላይ ወድቃ የልማት ስራ እንዳትሰራ ያደርጋት። ስለዚህ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት እንድታጠናክር ያደርጋታል። ነገር ግን አሁን ላይ ሳውዲና ሶማሊያ መካከል የተደረሰው ስምምነት በቀጠናው ላይ ውጥረትን የሚፈጥር ከሆነ የኢትዮጵያን የባህር በር የማግኘት ጉዳይ ያወሳስበዋል፣ ጊዜ እንዲወስድ ያደርገዋል፣ ያረዝመዋል። ያ እንዳይሆን ኢትዮጵያ በሁለቱ ሀገራት በተባበሩት አረብ ኤምሬትና በሳውዲ መካከል ውጥረት እንዳይፈጠር፣ ይህ ውጥረት ወደ ግጭት እንዳያመራ ቀጠናዊ ሚናዋን መጫወት ግዴታዋ ነው። ቀጠናዊ ሚናዋን ተጫውታ የተረጋጋና ሰላማዊ የሆነ ቀንድ ከተፈጠረ ግን ኢትዮጵያ የባህር በር የማግኘት እድሏ የምታገኝባቸው አማራጭ መንገዶችን እያሰፋች የምትሄድበት ሁኔታን ታገኛለች። ከዛ በተጨማሪ የጋራ ትብብር የሚባል ፖሊሲን ኢትዮጵያ ትከተላለች። የጋራ ትብብሩ ከማን ጋር ነው? ከሳውዲም፣ ከሶማሊያም፣ ከተባበሩት አረብ ኤምሬት ጋር ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ከሰጠችው እስራኤል ጭምር እንዲሁም ከራስ ገዟ ሶማሌላንድ ጋር ትብብርን አድርጋ ወደ ቀይ ባህር የምትገባበትን አማራጭ መንገዶችን መፍጠር ትችላለች። ከዛ በተጨማሪ የጂኦፖለቲካው የሚዛን ለውጥ በአፍሪካ ቀንድ ላይ ይመጣል። ለዚህ ደግሞ ሳውዲ በሶማሊያ በኩል፣ የተባበሩት አረብ ኤምሬት በራስ ገዟ ሶማሌላንድ በኩል፣ ሁለቱም ለኢትዮጵያ በሶማሌ በኩል ህንድ ውቅያኖስ ላይ የምትገባበት የባህር በር ያስገኛታል፣ በራስ ገዟ ሶማሊላንድ በኩል የቀይ ባህር መግቢያ ያስገኛታል። ከሁለቱም ሀገራት ጋር ዊን ዊን የሆነ ወይም ደግሞ ከሁለቱም ሀገራት ጋር ባላንስ የሆነ ግንኙነት በመፍጠር ኢትዮጵያ በሁለቱም ባህር ላይ ግን የመስፈር እድል አላት። ይሄን እድሏን እንድትጠቀም የሚያስችላት ግን ከሁለቱም ጋር የጋራ ትብብርና የጋራ ግንኙነት በመፍጠር ብቻ ነው። የጋራ ግንኙነት በመፍጠር ከሶማሊያ ጋርም ሶማሊያን ደህንነቷን በማስጠበቅ እንደ ሀገር እንድትቀጥል ካደረገቻት ኢትዮጵያ በቀይ ባህርም በህንድ ውቅያኖስም ላይ አሸናፊ ለመሆን የሚያስችሏትን እድሎችን ታገኛለች። የሶማሌና የሳውዲ የወደብ ስምምነት፣ እነዚህ ናቸው መሰረታዊ ጉዳዮቹ። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። መልካም ጊዜ